እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እየቆያችሁ ስለሆነ እጅግ ነው የምናመሰግነው። ሌላኛውን ጉዳይ ደግሞ እንመልከት። 4 ስፔናውያን አሰልጣኞች ለፍጻሜ ከደረሱት ውስጥ ናቸው። ይህንን ጉዳይ እንመልከተው። ድል እየቀናቸው ወይም ስኬት እያገኙ ነው የሚገኙትና ምክንያቱ ምንድነው የሚለውን እንመልከት። ልክ ነው። ትላንትና ኡናይ ኤመሪ የዩሮፓ ሊግ አሸንፈዋል። ስፔናዊ አሰልጣኝ ናቸው። አንድ ሮማን ላፎን የሚባል የሌኪፕ ጸሐፊ ምን ይላል? ልክ እንደ ራፋ ናዳል የሮላን ጋሮስ ቁጥጥር አይነት ነው ይላል። ሮላን ጋሮስ ከትልልቅ የቴኒስ ግራንድ ስላሞች መካከል አንደኛው የፈረንሳይ የአመታዊ የቴኒስ ውድድር ማለት ነው እና ለረጅም ጊዜ ዶሚኔት አድርጎ ነበር። ምክንያቱም ምንድነው የሚባለው ራፋኤል ናዳል ኪንግ ኦፍ ክሌይ ነው፣ የሸክላ ንጉስ እና ልክ እንደዛ አይነት ኪንግ ኦፍ ክሌይ ይባል እንደነበረው ስፔኖቹም ልክ እንደዚህ አይነት ዶሚናንስ ነው አሁን በአውሮፓ ውድድር ላይ ያሳዩ ስፔናውያን አሰልጣኞች። የቻምፒየንስ ሊግ ፍጻሜ ከ10 ቀን በኋላ ይደረጋል በቡዳፔስት በፒኤስጂ እና በአርሰናል መካከል። የፓሪስ ሳን ጀርማን አሰልጣኝ ስፔናዊ ነው፣ ሉዊስ ኤንሪኬ ከአስቱሪያ የመጣው የሂሆን ሰው። የአርሰናል አሰልጣኝ ሚኬል አርቴታ ነው፣ ከባስክ ከሳን ሴባስቲያን የመጣ ነው። ሁለቱም ስፔናውያን ናቸው። በዛው ተመሳሳይ የፊታችን ቅዳሜ ነው መሰለኝ በኦስሎ ደግሞ የሴቶች የቻምፒየንስ ሊግ ፍጻሜ ይደረጋል መሰለኝ በሊዮንና በባርሰሎና መካከል። የሊዮንም የባርሰሎናም ሁለቱም አሰልጣኞች ስፔናውያን አሰልጣኞች ናቸው። ጆናታን ጂራልዴዝ እና የሱ ምክትል የነበረው ፔሬ ሮሜዮ ሁለቱም ስፔናውያን ናቸው። በወንዶች ብቻ ሳይሆን በሴቶችም ቻምፒየንስ ሊግ የስፔን አሰልጣኞች ፍጻሜ ነው፣ በወንዶችም በሴቶችም። በዩሮፓ ሊግ ቅድም እንዳነሳሁት ኡናይ ኤሜሪ የፍጻሜ ተፋላሚ ብቻ ሳይሆኑ አሸንፈዋል። የዛሬ ሳምንት ደግሞ የኮንፈረንስ ሊግ ፍጻሜ ይደረጋል ሜይ 27 እና የራዮ ቫይካኖ አሰልጣኝ ወጣቱ ኢኒጎ ፔሬዝ እሱም ስፔናዊ ነው። ስለዚህ የወንዶቹን ብቻ ከቆጠረን 6 የፍጻሜ ተሳታፊዎች አሉ። 4ቱ የሚሰለጥኑት በስፔናውያን አሰልጣኞች ነው። አንዱ ብቻ ነው ግን የስፔን ክለብ ራዮ ብቻ፣ ሌሎቹ የስፔን ክለቦች አይደሉም። አርሰናል የስፔን ክለብ አይደለም፣ ፒኤስጂ የስፔን ክለብ አይደለም፣ ቪላ የስፔን ክለብ አይደለም። ልክ እንደዛ ማለት ነው። ግን ደግሞ በአውሮፓ ውድድሮች ብቻ ሳይሆን ለምሳሌ በቅድም ስለ አመቱ ኮከብ አሰልጣኝነት ሳነሳ ነበር። ለእኔ ከአመቱ የፕሪሚየር ሊግ ኮከብ አሰልጣኞች መካከል አንደኛው አንዶኒ ኢራዮላ ነው። አንዶኒ ኢራዮላ አስቶን ቪላ ቢያንስ ለዩሮፓ ሊግ ማብቃቱን ማነው ቦርንመዝን ቢያንስ ለዩሮፓ ሊግ ማብቃቱ ተረጋግጧል። በቀደም ከሲቲ ጋር አንትላንድ ከተለያየ በኋላ ግን ከጨዋታው በኋላ ስቴዲየም ሲናገር ከሰማሽው ግን እኮ አላለቀም፣ ለዛኛውም ስፍራ ለቻምፒየንስ ሊግ ቦታ እንፋለማለን ሲል ሰምተነዋል። እድል አላቸው ወደ ሳምንቱ መጨረሻ የፕሪሚየር ሊግ ጨዋታ ሲሄዱ። ኢራዮላ ያንን አድርጎ ነው የሚለቀው ከቦርንመዝ ቢያንስ በአውሮፓ ውድድር ታሪካቸው ለመጀመሪያ ጊዜ። ያሁን የራዮ ቫይካኖ አሰልጣኝ ኢኒጎ ፔሬዝ የሱ ምክትል ነበር። በራዮ አብረው በነበሩበት ጊዜ በጣም አስደናቂ ስራ ነበር የሰራው። ራዮን እኮ በአውሮፓ ውድድር ለመጀመሪያ ጊዜ ያሳተፈው አንዶኒ ኢራዮላ ነው። ያኔ ግን በቢልባኦ ከሱ ጋር አብሮ የተጫወተው ኢኒጎን ምክትሉ አድርጎት ነበር። ሴስክ ፋብሬጋስ ኮሞን የአውሮፓ ውድድር ተሳታፊ አድርጎታል። የቻምፒየንስ ሊግ እድል አለው። የመጨረሻው ሳምንት ውጤቶች ይወስኑታል። ግን ቢያንስ በአንደኛው የአውሮፓ ውድድር ይሳተፋል እና በየሄዱበት ስኬታማ የመሆናቸው ነገር በጣም አስገራሚ ነው። በቅርብ ጊዜ ሻቢ አሎንሶ ከሌቨርኩሰን ጋር በታሪክ ለመጀመሪያ ጊዜ ሌቨርኩሰንን የቡንደስሊጋ ሻምፒዮን አድርጎታል ሳይሸንፍ አንድ ጊዜም። በሪያል ማድሪድ በልዩ ሰርከምስታንስ ባይሳካለትም አሁን የቼልሲ ኃላፊነትን ደግሞ ተረክቧል። እንደምታውቂው ሲአይኤስ ፉትቦል ኦብዘርቫቶሪ የሚባል አንድ ብዙ ጊዜ የምንጠቅሰው በስዊዘርላንድ መቀመጫውን ያደረገ ትልቅ የጥናት ተቋም አለ እና በዓለም ላይ ብዙ አሰልጣኞችን ወደ ውጪ በመላክ ከስፔን ውጪ እንዲያሰለጥኑ በማድረግ
ስፔን የምትበለጠው በአርጀንቲና ብቻ ነው። ግን አርጀንቲናን አሰልጣኞች በአብዛኛው እዛው ላቲን ውስጥ ባሉ ክለቦች ውስጥና ብሔራዊ ቡድኖች ውስጥ ነው የሚያሰለጥኑት። አሉ እየመጡ የሚያሰለጥኑ እንደ ፖቼቲኖ አይነት አሰልጣኞች ወይም እንደ ዲየጎ ሲሞኔ አይነት አሰልጣኞች በአውሮፓም አሉ፣ ቀላል የማይባሉ ግን የአውሮፓ እግር ኳስ የዓለም እግር ኳስ ማዕከል ነው እና አብዛኞቹ ስፔናውያን እዛ ነው የሚያሰለጥኑት። 55 አሰልጣኞቹ እና 38 አሰልጣኞች፣ አርጀንቲናን 54 ናቸው፣ ፖርቱጋላውያን 30 ናቸው እና ብዙ ወደ ውጭ ሀገር ሄደው የሚያሰለጥኑ አሰልጣኞች አሏት። አውሮፓዊት ሀገር ስፔን ነች። ለምንድን ነው እንደዚህ የሆኑት የሚል ጥያቄ መቼስ ያስነሳል። እና አንድ በስፔን እግር ኳስ ፌዴሬሽን ውስጥ የማሰልጠን ዲፓርትመንትን የሚመሩ አይቫን ካንሴላ የሚባሉ ሰው እያሉ እና ትሬኒንጉ ነው ብዙ ውስብስብ ነገር የለውም፣ የሚሰጠው ልምምድ ነው። ስፔናውያን አሰልጣኞች በዓለም ላይ ቤስት ትሬንድ ናቸው ይላሉ። ምክንያቱም የስፔን እግር ኳስ ፌዴሬሽን ለአሰልጣኞች ስልጠና በጣም ከፍተኛ የሆነ የገንዘብ እና የቁሳቁስ ኢንቨስት ያደርጋል። ለአናሊስቶች፣ ለግብ ጠባቂ አሰልጣኞች፣ ለአካል ብቃት አሰልጣኞች፣ ለስፖርት ስነ ልቦና ባለሙያዎች፣ ለነዚህ ሁሉና ለሌሎችም ዲፓርትመንቶች በሌሎች ሀገራት እግር ኳስ ፌዴሬሽኖችና ማህበራት ውስጥ ከሚደረገው የበለጠ በጣም ከፍተኛ ትሬኒንግ ይሰጣል። ሁልጊዜ አፕዴት እንዲያደርጉ ይደረጋል። ጨዋታ ይመለከታሉ፣ ይተነትናሉ፣ እንደገና ይማራሉ። ግን ሻቢ አሎንሶ ግን ሌላ ሎጂክ አለው። ማሰልጠን ማለት ቡድንን እንደ ቡድን እንዲጫወት ማድረግ መቻል እና እሱ ምን ይላል? ስፔኖችን ካያችሁን ብዙዎቻችን ፈጣኖች አይደለንም፣ ብዙዎቻችን ጉልበተኞች አይደለንም። ለምሳሌ እንደ ብራዚላውያን እንደ አርጀንቲናውያን አይነት ፊዚካል ፖቴንሻል ያለው አንድ ተጫዋች ለምሳሌ ማራዶና ለምሳሌ አጭር ነው ይገባኛል፣ ግን ሮበስት ነው፣ በአካል ጠንካራ ነበር እና ድሪብለር ነው ደግሞ። ስለዚህ ማራዶና 5-6 ተጫዋች ኃላፊ ጎል ማስቆጠር ይችላሉ ብሎ ሊተማመን ይችላል። ፔሌ ወይ ጋሪንቻ ወይ ሌላ ትልቅ የላቲን ተጫዋች ወይ በሌላም አውሮፓዊ ተጫዋች ሊሆን ይችላል። ስፔኖቹ ግን እንደዚህ አይነት አቅም የለንም እኛ ይላል። ብዙዎቹ አጫጭርና ደቃቅ ናቸው። ብዙዎቹ ፊዚካል ፖቴንሻላቸው ደካማ ነው። ከፊዚካል ማለት ከፊትነስ ይለያል። በጣም ደካማ በመሆናችን የተነሳ ፈጣኖች አይደለንም፣ ጉልበተኞች አይደለንም፣ ድሪብለሮች አይደለንም። ስለዚህ እንደ ቡድን መጫወት አለብን፣ በአእምሯችን መጫወት አለብን ማለት ነው። ያ የፊዚካል ዲስአድቫንቴጅ ስላለን። ስለዚህ እንደ ተጫዋችም አሁን አሎንሶን ስታዩ ልክ እንደዛ ነው። ጉልበተኛ አይደለም፣ ግን በጉልበተኛው ፕሪሚየር ሊግ ውስጥ የተሳካለት ተጫዋች ነው። አሎንሶን ስታይ ወዲያው የሚታየሽ በአእምሮ የሚጫወት ሰው መሆኑን። ያኔ ማንቸስተር ዩናይትድ መሀል ላይ ሮይ ኪን ነበረው፣ አርሰናል መሀል ላይ ፓትሪክ ቪየራ ነበረው። እንደዚህ አይነት ጉልበተኛ ወራሪ ጀነራሎች የነበሩበት ዘመን ላይ ነው አሎንሶ የጀመረው ሊቨርፑል ውስጥ። ግን ለረጅም ጊዜ ስኬታማ ሆኗል። በሊቨርፑልም በተጫወተባቸው ክለቦችም ደግሞ በብሔራዊ ቡድንም። እሱ የሚለው እንደ ሌሎች ሀገራት ፊዚካል ፖቴንሻል ስለሌለን የግድ በአእምሮ እንድንጫወት ሆነን ያደግ ነው። ስለዚህ ተጫዋች እያለንም ጭምር ጨዋታ አናላይዝ እናደርጋለን ያንን ፊዚካል ዲስአድቫንቴጅ ስለምንረዳ። እንደ ፈረንሳይን አሁን ፈረንሳይ ለምሳሌ ያኔ ክሎድ ማኬሌሌ እና ፓትሪክ ቪየራ እንዲህ አይነት በጣም ማኬሌሌ እንኳን ግዙፍ አይደለም ግን ስቲል አትሌቲክ ነው እና እንዲህ አይነት ተፋላሚዎችን ነበር ይፋለሙ ነበር። የሆነ ጊዜ እንዲያውም በዛ ምክንያት ቬንገርም አንድ አናሊሲስ ነበራቸው፣ ስፔን ጥቁር ተጫዋች ይጎላታል የሚል የከለር ጉዳይ ሳይሆን የፊዚካል ጉዳይ ነበር ያነሱት እና ማርኮስ ሴናን ዜግነት አስቀየሩና መጠቀም ጀመሩ። ለመጀመሪያ ጊዜ አውሮፓ ዋንጫ ሲወስዱ ማርኮስ ሴና አማካያቸው ነበር። ቀጥታ ከዛ ጋር ይገናኝ አላቅም፣ ግን በአእምሯችን እንድንጫወት ስለሆንን ነው ይላሉ። ብዙ ጊዜ እንደዚህ አይነት ልማድ። በነገራችን ላይ ቅድም ከጠቀስኳቸው አሰልጣኞች በተጨማሪ ካርሎስ ቪሰንስ የሚባሉት የጓርዲዮላ የኮቺንግ ስታፍ አባል የነበሩት ሰው የብራጋ አሰልጣኝ ሆኖ ብራጋን እስከ ዩሮፓ ሊግ ግማሽ ፍጻሜ ድረስ ወስደውታል። ግን ከአውሮፓ ዋናዎቹ ሊጎች ውጪ ለምሳሌ በቡልጋሪያ ሁሊዮ ቫስኬዝ የሚባል አሰልጣኝ ከሌቭስኪ ሶፊያ ጋር የቡልጋሪያ ሊግ ሻምፒዮን ሆኗል። ዳቪድ ፕራት በካታር የአመቱ ኮከብ አሰልጣኝ ተብሎ ተመርጧል። አልሻማል አሰልጣኝ ነው። በተለያዩ የዓለም ክፍሎች እየሄዱ ነው የሚሳካል። እዛው ላሊጋ ውስጥም ኤደር ሳራቢያ ለምሳሌ ኪኪ ሴቲየን ምክትል ነበር። የባርሴሎና አሰልጣኝ በነበሩበት ጊዜ ለረጅም ጊዜ በሪያል ቤቲስ የሳቸው ምክትል አሰልጣኝ ሆኖ ሰራ። ኤልጄ በጣም አስገራሚ ቡድን ነበር። በፖሴሽን 3ኛ ነው ኤልጄ በላሊጋ። ክላውዲዮ ጂራልዴዝ በሴልታ ቪጎ በጣም አስደናቂ ስራ እየሰራ ያለ አሰልጣኝ ነው። የአርቴታ ምክትል የነበረው ካርሎስ ኩዌስታ በመጠኑ ጠቅሼው ነበር ትላንትና። በፓርማ ከተጠበቀው በላይ አቺቭ አድርጓል እና ስፔናውያን በየሄዱበት ስኬታማ ይሆናሉ። እኔ ብዙ ጊዜ አንስተናል ይህንን ጉዳይ። አንዳንዱ
ከትህትና የሚነሳ ነው ይላሉ ሰዎች። ለመማር ሁልጊዜ ፈቃደኞች ናቸው በሌሎች ሀገራትም ጭምር። ለምሳሌ ከአርጀንቲና ስኩል ከቢላርዶ ከሴዛር ሜኖቲ ከቫልዳኖ አይነት አርጀንቲናን አሰልጣኞች ተምረዋል። እዛው ስፔን ውስጥ መጥተው ካሰለጠኑ አሰልጣኞች ከብራዚል ትምህርት ቤትም ተምረዋል። ከካርሎስ አልቤርቶ ፓሬራ አይነት አሰልጣኞች ከጣሊያኖቹም ተምረዋል። ሳኪ፣ ካፔሎ አትሌቲኮ ማድሪድና ሪያል ማድሪድን አሰልጥነው ተሳክቶላቸዋል። ከሁሉ በላይ ከደች ተምረዋል። ክራይፍ ግን መጀመሪያ ሬኑስ ሚኬልስ የባርሴሎና አሰልጣኝ ነበሩ እና ምን ይላሉ? ከእንግሊሽ ስኩልም ተምረናል። ምክንያቱም እንግሊሽ ስኩል እንበለው አላውቅም፣ ምክንያቱም ዌልሳዊ ናቸው። ጆን ቶሻክ የሪያል ማድሪድ አሰልጣኝ ነበሩ፣ የረጅም ጊዜ ሪያል ሶሴዳድ አሰልጣኝ ነበሩ፣ ግን ብሪቲሽ ናቸው። ከብሪቲሽ ስኩልም ተምረዋል እና ከሁሉም እንቃርማለን፣ ከሁሉም ለመማር ፈቃደኞች ነበርን። ስፔን ፎሬን የሚባል እውቀት የውጭ ሀገር የሚባል እውቀት ለውጭ ሀገር እውቀት ዝግ አልነበረችም። ጣሊያኖቹ ያ ችግር አለባቸው። በእርግጥ ሄሌኖ ኤሬራ እዛ ሄደው ተሳክቶላቸዋል፣ ወይም እንደ ኒልስ ሊደል ሆም አይነት አሰልጣኝ ሄደው ተሳክቶላቸዋል። ግን በተለይ እንግሊዝ ለረጅም ጊዜ ዝግ ነው የነበረው። አሁን ከ14 15 የውጭ ሀገር አሰልጣኞች ያሉበት ሊግ ነው። ግን ቬንገር መጥቶ እስኪ ሰብሩት ድረስ የውጭ ሀገር አሰልጣኝ አይሳካለትም የሚል የውጭ እውቀት ለእኛ ለእንግሊዞቹ እንዴት ነው እግር ኳስን ለፈጠርን ሰዎች እንዴት ነው አንድ የውጭ ሀገር ሰው መጥቶ አንድ ከፈረንሳይ ከስፔን ወይ ከብራዚል ከአርጀንቲና እንዴት ነው የሚያስተምርልኛ የሚል አንዳንዱም ዜኖፎቢክ የሚመስል አንዳንዱም ግን የውጭ እውቀትን ላለመቀበል የነበረ መግፋት ነበር። ስለዚህ ብሪታንያ አሰልጣኝ ብቻ ነበር ያሰለጠነ። ስፔኖቹ ግን እንደዛ አልነበሩም። በጣም ረጅም ጊዜ ነው የውጭ ሀገር አሰልጣኞች መቀበል የጀመሩት እና አንዱ የሚሉት ከሁሉም ስኩሎች ከጣሊያንም ከአርጀንቲናም ከፈረንሳይም ለምሳሌ ሬናልዴኑ የሪያል ሶሴዳድ አሰልጣኝ ሆኖ ነው ሻምፒዮን ሊሆኑ ተቃርበው የነበሩት። ጀርመናዊ አሰልጣኝ ዩፓይንግስ ሪያል ማድሪድን ይዘው ነው ቻምፒየንስ ሊግ ያሸነፉት። የውጭ ሀገር አሰልጣኞች ሁልጊዜ ለመቀበል ፈቃደኞች ነበሩ ከሌሎቹ ሊጎች በተሻለ ሁኔታ። አንዱ የሚመስለው ከውጭ ለመማር ያለ ትህትና ነው። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የስፔናዊን አሰልጣኞችን ስኬት እያነሳን ነው የምንገኘው። የስፔናዊን አሰልጣኞችን ስኬት እያነሳን ነው። በእንግሊዝም ውስጥ እንዲሁ ጎልቶ የሚታይ ነው። እንዲሁም የሆነ ጊዜ ምሳት አስታውሺ እንደሆነ 6 ስፔናዊን አሰልጣኞች በተመሳሳይ ጊዜ ነበሩ እንግሊዝ ውስጥ። ዩሊያን ሎፔቴጊም፣ ኤሜሪም፣ ሩበን ሴስም አይነት ሰዎች። በቻምፒየንሺፕ ደግሞ እንደ ኮርቤራን አይነት አሰልጣኞች እናይ ነበር። እንግሊዞቹ ከእንግሊዛዊ አሰልጣኝ ጭራሽ አያምኑም። አሁን የመጀመሪያው ፕሪሚየር ሊግ ሲዝን 1992-93 የውድድር ዘመን ሲደረግ ፕሪሚየር ሊግ ከተባለበት ወይም ድሮ የነበረው ፎርማት ቀርቶ የብሬካዌይ ሊግ ከተቋቋመበት ጊዜ ጀምሮ ያለው ጊዜ ብንቆጥር ከ22ቱ ቡድኖች 16ቱ በእንግሊዛውያን አሰልጣኝ ነበር ይሰለጥኑ የነበሩት። አሁን ሲበዛ 5 ወይ 4 ወይ 3 አንዳንዴ 2 የሚሆንበት ጊዜ ነበር እና የበለጠ ስፔናውያን አሰልጣኞችን ይመርጣሉ። ግን ደግሞ ስፔናውያኖቹ አሰልጣኞችም ስኬታማ መሆናቸውን እያሳዩ ነው። እንግዲህ ከቶፕ 4 ቡድኖች መካከል 3ቱ በስፔናውያን አሰልጣኞች ነው የሚሰለጥኑት። አርቴታ ሻምፒዮን ነው ከአርሰናል ጋር በዚህ የውድድር ዘመን። ጓርዲዮላ ሁለተኛ ነው ከማንቸስተር ሲቲ ጋር። ኡናይ ኤሜሪ የዩሮፓ ሊግ ጓርዲዮላ 2 ዋንጫዎች ወስዷል፣ ኤፍ ኤ ካፕና ሊግ ካፕን። እሳቸው ደግሞ ቻምፒየንስ ሊግ የሚሳተፍ ቡድን አድርገውታል፣ 4ተኛ ነው አሁን እና ደግሞ የዩሮፓ ሊግ አሸናፊ ሆነው ቡድናቸውን ከ30 ዓመት በላይ በኋላ የዋንጫ አሸናፊ አድርገውታል። ይሄ ቦዲ ኦፍ ወርክ ነው የውጭ ሀገር በተለይ ስፔናውያን አሰልጣኞችን መቅጠርን የበለጠ የሚያበረታታ ሆኖ እንግሊዛውያን አሰልጣኞች የእንግሊዝ ክለቦች ሀገር አንሪክ ፓሪ የሚባሉ የድሮ የሊቨርፑል ሊቀመንበር ምን ይላሉ? ለውጭ ሀገር አሰልጣኞች በጠቅላላው ጌም ቼንጀር የነበሩት አርሰን ቬንገር ናቸው ይላሉ። መጡ እና አሳዩ። ከውጭ ሀገር አሰልጣኞች የመጀመሪያው አሰልጣኝ ናቸው። በቃ የፕሪሚየር ሊግ ዋንጫን ማሸነፍ ብቻ ሳይሆን ብዙ ጊዜ እንደሚባለው አብዮታዊ የነበሩ በኢንቪዚብል ትሬኒንግም በአክቹዋል ትሬኒንግም በምልመላም በጨዋታ ስታይልም ለየት ያሉ ልማዶችን የእንግሊዝ ሌሎቹ ክለቦች በሙሉ መኮረጅ የጀመሯቸውን ልማዶች አመጡ እና በጥቂት ጊዜያት ውስጥ ሊቨርፑል ይህንን ትሪክ ለመድገም በማሰብ ፈረንሳይ አሰልጣኝ አመጣ። ጄራርድ ሁሊዬን ቀጠለ። ከዛ በጥቂት ጊዜ ውስጥ ዦን ቲጋና የፉልሃም አሰልጣኝ ሆነ። በጥቂት ጊዜ ውስጥ ዣክ ሳንቲኒ የቶተናም አሰልጣኝ ሆነ እና ቬንገር ናቸው ይህንን ያደረጉት። ከዛ ግን የውጭ ሀገር አሰልጣኝ አክቹሊ ለከዚህ ሀገር መጥቶ ሊሳካለት ይችላል ብለው ማመን ስለጀመሩ
የመጀመሪያው ስፔን አሰልጣኝ በእንግሊዝ ሀገር ራፋኤል ቤኒቴዝ ናቸው። ሊቨርፑል ቀጠራቸው። የመጀመሪያ ፖርቱጋል አሰልጣኝ ጆዜ ሞሪኞ ናቸው። ቼልሲ ቀጠራቸው። ግን ከዛ በፊት ክላውዲዮ ራኒሪ ሌሎቹን አሰልጣኞች መቅጠር ጀምረው ነበር እና የሆነ ሰው የውጭ ሀገር ሰው መጥቶ ስኬታማ ሲሆን በሩ ተከፈተና አንድ እንደውም ቪቶር ኦርታ የሚባሉ የሌድስ ዳይሬክተር የነበሩ ሰው አሁን እኮ አሰልጣኞች ብቻ ዳይሬክተሮችም እኮ ነው እየወሰዱ ያሉት ይላሉ። ለምሳሌ ሲቲ ቼክ በግሪስታይን ፌረንስ ሶሪያኖ ባይሳካም አርሰናል ውስጥ እንደ ራውል ሳኒሂ፣ አስቶን ቪላ ውስጥ ሞንቺ፣ አሁን ሮበርቶ ላቤ ዳይሬክተሮችም ጭምር ከስፔን ነው እያመጡ ያሉት እና የስፔን እግር ኳስ ለነገሩ ባለፈው 20 ዓመት ካየን 2 የአውሮፓ ዋንጫ 3 የአውሮፓ ዋንጫዎች 1 የዓለም ዋንጫ አሸንፏል። በኢንተርናሽናል ደረጃ በጣም ስኬታማ ነው። ባለፈው 20 ዓመት የስፔን ክለቦችን ያህል ሪያል ማድሪድ ብዙውን ግን ባርሴሎናም በ20 ዓመት ውስጥ ተጨማሪ 4 ቻምፒየንስ ሊጎች አሸንፏል። ስለዚህ ይሄ ሲሆን አይተዋል፣ ፍጻሜ ሲደርሱ አይተዋል እና ስፔናውያን አሰልጣኞች በዚህ በጣም ስኬታማ ናቸው። በተለይ ደግሞ አሁን በቅርብ ጊዜ 3 ሚሊዮን ሕዝብ ብቻ ካለባት ጊፑስኮዋ ከምትባል አካባቢ የሚመጡት ደግሞ አሁን ኤሜሪ የዛ አካባቢ ሰው ናቸው። አርቴታ የዛ አካባቢ ሰው ነው። ኢራዮላ የዛ አካባቢ ሰው ነው። ኢኒጎ ፔሬዝ የዛ አካባቢ ሰው ነው። አሎንሶ የዛ አካባቢ ሰው ነው። ዩሊየን ሎፔቴጊ የዛ አካባቢ ሰው ናቸው። በጣም ብዙ ጥናት ሊደረግበት የሚያስፈልግ አይነት በቅርብ ጊዜ ያጎባ ራሳት የሚባሉ ሰው የቡድናቸውን ይዘው ለስፔን ሱፐር ካፕ ፍጻሜ ሲያደርሱ አይተናል። ኢማኑኤል አልጓሲል የኮፓ ዴል ሬይ አሸናፊ ሲሆኑ አይተናል። እሳቸውም የዛው አካባቢ ጊፑስኮዋ ሰው ናቸው እና ለምሳሌ አንድ ትልቅ አሰልጣኝ ያሉ 1980ዎቹ የአትሌቲክ ቢልባኦ አሰልጣኝ የነበሩ እኛ ስናውቅ ደግሞ የስፔን ብሔራዊ ቡድን አሰልጣኝ የነበሩ አፍሪካ ውስጥ መጥተው ያሰለጠኑት ሃቪየር ክሌመንት ምን ይላሉ? እዛ አካባቢ ጠንካራ የስራ ኤቲክ አለ፣ ወርክ ኤቲክ አለ እና በአሰልጣኝነት ስኬታማ ለመሆን ደግሞ ልክ እንደዛ ነው። አሁን ሁሉንም አሰልጣኝ የጠቀስኳቸውን ብታይ ወዲያው እንዳይሻቸው ጠንካራ ሰራተኞች መሆናቸው ያስታውቃል። ኤሜሪ እንደዛ ናቸው፣ አርቴታ እንደዛ ነው፣ ሌሎቹ በተለይ ከባስክ ኢራዮላ እንደዛ ነው። በጣም በጣም አስደናቂ ስኬት ያላቸው። በነገራችን ኢኒጎ ፔሬዝ የራዮ ቫይካኖ አሰልጣኝ የቦርንመዝ ምክትል ሆኖ ሊመጣ ነበር፣ ግን የእንግሊዝ መንግስት ነው በብሬግዚት ምክንያት እንደ ልብ አሁን መዘዋወር አይቻልም ከዛ የእንቅስቃሴ ነጻነት ገደብ ጋር ስለሆነ የምትወጣው የወጣችው ከአውሮፓ ህብረት እና የወርክ ፐርሚት ባለማግኘቱ ምክንያት ነው እዛ ራዮ ውስጥ የቆየው እና ብዙ ምክንያት ማቅረብ ይቻል ይሆናል፣ ግን ምንም ጥያቄ የለውም ስፔኖቹ በአውሮፓ እግር ኳስ ውስጥ መሪዎቹ ናቸው እና በስፔንም በሌሎችም ሀገራት ስኬታማ ናቸው። በተለይ ግን በአውሮፓ ውድድሮች ላይ ያላቸው ተጽዕኖ ዘንድሮ ብቻ ይታይ አይደለም። ባለፈው 30 ዓመት የስፔን ክለቦች ናቸው ብዙ ውድድሮችን ያሸነፉት። ሁሉም ስፔናውያን አይደሉም። አንቸሎቲ ስፔናዊ አይደሉም፣ ዚዳን ስፔናዊ አይደለም፣ ወይ አሁን ሃንዚ ፍሊክ አላሸነፉም፣ ግን ጀርመናዊ ናቸው። እሳቸው በውጭ ሀገር አሰልጣኞች ይሰለጥናሉ። የፖርቱጋል ሰው ናቸው። ሪያል ማድሪድን የሚያሰለጥኑ ከሆነ ጆዜ ሞሪኞ። ትልቆቹ ክለቦች ሁልጊዜ በስፔናውያን ይሰለጥናሉ ማለት አይደለም። ዲየጎ ሲሞኔ የአትሌቲኮ ማድሪድ አሰልጣኝ ነው። ሊጋቸውን ዶሚኔት እያደረጉ ነው ማለት አይደለም፣ ግን በጣም አሪፍ አሰልጣኞች ትልልቆቹን ክለቦች ለማሰልጠን ብዙ እድል የማያገኙ ግን ወጥተው የሚሳካላቸው አሰልጣኞች አሉና ወይ ትሬኒንጉ ወይ አሎንሶ እንዳለው የእግር ኳስ ግንዛቤያቸው፣ ፊዚካል ዲስአድቫንቴጃቸው፣ ከውጭ ሀገራት የእግር ኳስ ትምህርት ቤቶች ለመማር ያላቸው ፈቃደኝነት ሱሱ ሊሆን ይችላል እና በጣም ስኬታማ ናቸው። ከ6ቱ 4ቱ ብዙ ነው በቁጥር። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።